ከእውቀት ከመማር ይቀድማል። እንደገና እዚህ አካባቢ ያሉትንም ጥሩ ጎበዝ ሰዎችን ስታቅርም የበለጠ በጣም ቆንጆ ቆይታ ነበረ። እንዳልኩህ በሁለት ዓመት ብዙ ነገር ተአምር ፈጥረህ አውቄ ነው ብዬ አይደለም፣ ግን ማስተርስ ፕሮግራም ስትማሩ ትምህርቱ ቴሲስ ደግሞ በጣም ጠንከር ያለ ነገር ትሰራላችሁ ብዬ አስባለሁ። ትንሽ ከበድ ይላል ያለው ሁኔታ የነበረው። ይሄ ግልጽ ነው። ላይ እግዚአብሔርን ፈጣሪን የምንወደው ያው ስናውቀው ነው፣ የበለጠ ስንረዳው ነውና ከዚህ በኋላ ምን አይነት ምን ለመስራት እቅዶች አሉ? ለቤተክርስቲያን የማያግዝ የለም ተብሎ ይታሰባል? ማክዳ አፈወርቅ 3.75 ለከፍተኛ ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ዛሬ በቅድስት ሥላሴ ዩኒቨርሲቲ ተገኝተን የ2017 ተመራቂ ተማሪዎች ጋር ቆይታ አድርገን ነበረ። የተመራቂ ተማሪዎችን ሴሬሞኒውን ተከታትለን ተመልሰን ነበር። ብፁዕ ቅዱስ አባታችን አቡነ ማትያስ ተገኝተው ብፁዓን ሊቃነ ጳጳሳት ተገኝተው የባረኩት ጉባኤ ነበረ። ከተመራቂ ተማሪዎቹ መካከል በዋነኝነት ከሴቶች ዘርፍ አንድ ሰው ይዘን መተናል። እሷም አርቲስት ማክዳ አፈወርቅ ናት። ከእሷ ጋር በጥቂት ቆይታ እናደርጋለን። አብራችሁ እንድትቆዩ ጋብዛለሁ። ማኪዬ እንኳን ደስ አለሽ። እንኳን አብሮ ደስ አለን። የማያግዝ የለም ተብሎ ይታሰባል። ከአርቲስት ዘርፍ ለመጀመሪያ ጊዜ በሚል ያየሁት እኔ ለመጀመሪያ ጊዜ ያየሁት አንቺን ነውና ማኪ እንዴት ነበረ የትምህርት ጊዜ? ምን አጠናሽ? ለምን ገባሽ? እስኪ ንገሪኝ። ወደ ትምህርት ወደዚህ የመጣሁበት ምክንያት ያው አገሬንም ሃይማኖቴንም በደንብ ስለምወድ የምሰራቸው ስራዎች እዚህ ላይ አገሬንም ሃይማኖቴንም የሚገልጽ የሚያከብር ስራዎች መስራት ስለምፈልግ ከእውቀት ከመማር ይቀድማል። እንደገና እዚህ አካባቢ ያሉትንም ጥሩ ጎበዝ ሰዎችን ስታቅርም የበለጠ ለስራ ያለህ እንትን ይጨምራልና ለዚህ ጉዳይ ቅርብ እንደውም ብዬ ወደዚህ መጣሁ። ምን ነበረ ማኪ የተማርሽው? የኛ ፊልድ አርክቴክቸር ነው። አዲስ ፊልድ ነው። አዎ አዲስ ነው። አዲስ ኮርስ የመጀመሪያው ነው በእኛ ነው። አዎ ይሄኛው ወደ ቤተክርስቲያን እንድትቀርቢ አድርጎሻል ብለሽ ታስቢያለሽ? እና እንዴት ነበረ? እስኪ ስለ ትምህርቱ ትንሽ እናውራ። ስለ ጊዜ በጣም ቆንጆ ቆይታ ነበረ። እንዳልኩህ በሁለት ዓመት ብዙ ነገር ተአምር ፈጥረህ አውቄ ነው ብዬ አይደለም፣ ግን በጣም ብዙ ሰዎችን አውቄበታለሁ። አካባቢዬን ቀይሬያለሁ። የእግዚአብሔርን ስም ሳናነሳ አንውልም። ትምህርታችን በጸሎት ነው የሚጀምረው እና ለእኔ ጅማሬ ነው ወደ እግዚአብሔር የምንቀርብበት፣ ለስራችንም የእሱን ክብር የምንገልጽበት መንገድ ነው ብዬ አምናለሁ። እና ማኪ በማስተርስ ፕሮግራም ስትማሩ ትምህርቱ ቴሲስ ደግሞ በጣም ጠንከር ያለ ነገር ትሰራላችሁ ብዬ አስባለሁ። እርግጥ ወደፊት ሰፋ ባለ መርሃ ግብር እንገናኛለን፣ ግን እስኪ ስለ ምርምር ውጤትሽ እናውራ። እንዴት ነበረ የተመራመርሽበት ነገር? ምን ይመስላል? ከባድ ነበረ። ያን ሰሞን ትንሽ የእናቴ እንትን ወቅት ነበረ፣ ሀዘን ላይ ስለነበርኩኝ ከባድ ቆይታ ነበረኝ። ግን እግዚአብሔር ይመስገን ሁሉ ነገር አልቆ እዚህ መገኘት ለኔ እንዳልኩ ጅማሬ ነው። ሀብዬ የምጀምርበት ነገር ነው ብዬ አምናለሁ። ሌላ ጊዜ በደንብ ስንገናኝ ደግሞ እናወራለን አይሻልም? ማኪ የመጨረሻ ብለሽ የምታስበው ብዙዎች አርቲስቶችም ሊሆን ይችላል፣ ብዙዎች በተለያዩ ፊልዶች ላይ የተሰማሩ ባለሙያዎች ወደ ቅድስት ቤተክርስቲያን መጥተው እንዲህ ያለ መሰል ትምህርቶችን መውሰድ እንዲችሉ ምን አይነት መልዕክት ሊኖርሽ ይችላል? ይሄ ግልጽ ነው። ላይ የበለጠ እግዚአብሔርን ፈጣሪን የምንወደው ያው ስናውቀው ነው፣ የበለጠ ስንረዳው ነው። እና ትምህርቱ በጣም ኢምፖርታንት ነው። በተለይ አርቲስቶች ትምህርቱን ወይዚህም የሆነ አይነት ተዘጋጅቶ ቀለል ብሎ ትንሽ ከበድ ይላል ያለው ሁኔታ የነበረው። ቀለል ባለ ሁኔታ ደግሞ ከሌሎች ስራዎቻችን ከሌሎች ኑሮ እንትናችን ጋር የሚሄድ የሆነ ኮርስ ቢዘጋጅልን በጣም ብዙ ነገር መስራት የሚቻልበት ፊልድ ስለሆነ ለሀገር
ለሃይማኖት ብንማር ጥሩ ነው። በጣም ጥሩ ማኪ። የመጨረሻ ጥያቄ የሚሆነው ከዚህ በኋላ ምን ለመስራት እቅዶች አሉ ከቤተክርስቲያን? በተለይ እንደዚህ ያሉን ብዙ አባቶችም ብዙ ያልተገለጹ አሁን ግብፅም ብትሄድ የተለያየ ቦታ ላይ ብዙ ስራዎች ይሰራሉ። መንፈሳዊ ውስጥም ፊልምም ሆነ እኛን አንዳንዴ በመጽሐፍ ብቻ የሚገኙ ነገሮችን ወደ ምስል ቀይረን የምንሰራባቸውን አጋጣሚዎች መፍጠር አገርህን ሁሉ ነገር በየውስጥ ያልታወቁ ኢቭን ባለፈው ቅርብ ጊዜ ላሊበላ ራሱ ነበርኩና በጣም ብዙ ያልተነገሩ ብዙ ነገሮች አሉ ያልታዩና እሱን በደንብ ለእኛም ህዝብ ለዓለሙ ማሳየት የምንችልበት መንገድ እፈጥራለሁ ብለሽ ታስቢያለሽ? እግዚአብሔር ይርዳል። ማኪ እንግዲህ ደስ ብሎኛል። ልጆችሽም ባለቤትሽም እዚህ በአቅራቢያ ይገኛሉ። የደስታሽ ተጋሪዎች እንደነበሩ ተስፋ አደርጋለሁ። ፕሮግራማችሁን በጣም ቆንጆ ነበረ። ሰፋ ባለ ቆይታ ደግሞ እሱ ነገር ተስፋ አደርጋለሁ። እሺ፣ በጣም ደስ ብሎኛል። እንኳን ደስ አለሽ። እኔም ደስ ብሎኛል። አመሰግናለሁ። አሜን አሜን። እሺ ይህ ሰማያት ነው። ማክዳ አፈወርቅ 3.75 ለከፍተኛ ይህ ሰማያት ነው። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ዛሬ በቅድስት ሥላሴ ዩኒቨርሲቲ ተገኝተን የ2017 ተመራቂ ተማሪዎች ጋር ቆይታ አድርገን ነበረ። የተመራቂ ተማሪዎችን ሴሬሞኒውን ተከታትለን ተመልሰን ነበር። ብፁዕ ቅዱስ አባታችን አቡነ ማትያስ ተገኝተው ብፁዓን ሊቃነ ጳጳሳት ተገኝተው የባረኩት ጉባኤ ነበረ። ከተመራቂ ተማሪዎቹ መካከል በዋነኝነት ከሴቶች ዘርፍ አንድ ሰው ይዘን መተናል። እሷም አርቲስት ማክዳ አፈወርቅ ናት። ከእሷ ጋር በጥቂት ቆይታ እናደርጋለን። አብራችሁ እንድትቆዩ ጋብዛለሁ። ማኪዬ እንኳን ደስ አለሽ። እንኳን አብሮ ደስ አለ። የማያውቅሽ የለም ተብሎ ይታሰባል። ከአርቲስት ዘርፍ ለመጀመሪያ ጊዜ በሚል ያየሁት እኔ ለመጀመሪያ ጊዜ ያየሁት አንቺን ነውና ማኪ እንዴት ነበረ የትምህርት ጊዜ? ምን አጠናሽ? ለምን ገባሽ? እስኪ ንገሪኝ። ወደ ትምህርት ወደዚህ የመጣሁበት ምክንያት ያው አገሬንም ሃይማኖቴንም በደንብ ስለምወድ የምሰራቸው ስራዎች እዚህ ላይ አገሬንም ሃይማኖቴንም የሚገልጽ የሚያከብር ስራዎች መስራት ስለምፈልግ ከእውቀት ከመማር ይቀድማል። እንደገና እዚህ አካባቢ ያሉትንም ጥሩ ጎበዝ ሰዎችን ስታቅርም የበለጠ ለስራ ያለህ እንትን ይጨምራልና ለዚህ ጉዳይ ቅርብ እንደውም ብዬ ወደዚህ መጣሁ። ምን ነበር ማኪ የተማርሽው? የኛ ፊልድ አርት ኤንድ አርኪቴክቸር ነው። አዲስ ፊልድ ነው። አዎ አዲስ ነው። አዲስ ኮርስ የመጀመሪያው ነው። በእኛ ነው። አዎ ይሄኛው ወደ ቤተክርስቲያን እንድትቀርቢ አድርጎሻል ብለሽ ታስቢያለሽ? እና እንዴት ነበረ? እስኪ ስለ ትምህርቱ ትንሽ እናውራ። ስለ ጊዜው በጣም ቆንጆ ቆይታ ነበረ። እንዳልኩህ በሁለት ዓመት ብዙ ነገር ተአምር ፈጥረህ አውቄ ነው ብዬ አይደለም፣ ግን በጣም ብዙ ሰዎችን አውቄበታለሁ። አካባቢዬን ቀይሬያለሁ። የእግዚአብሔርን ስም ሳናነሳ አንውልም። ትምህርታችን በጸሎት ነው የሚጀምረው እና ለእኔ ጅማሬ ነው ወደ እግዚአብሔር የምንቀርብበት ለስራችንም የእሱን ክብር የምንገልጽበት መንገድ ነው ብዬ አምናለሁ እና
ማኪ በማስተርስ ፕሮግራም ስትማሩ ትምህርቱ ቴሲስ ደግሞ በጣም ጠንከር ያለ ነገር ትሰራላችሁ ብዬ አስባለሁ። እርግጥ ወደፊት ሰፋ ባለ መርሃ ግብር እንገናኛለን። ግን እስኪ ስለ ምርምር ውጤትሽ እናውራ። እንዴት ነበረ የተመራመርሽበት ነገር? ምን ይመስላል? ከባድ ነበረ። ያን ሰሞን ትንሽ የእናቴ እንትን ወቅት ነበረ፣ ሀዘን ላይ ስለነበርኩኝ ከባድ ቆይታ ነበረኝ። ግን እግዚአብሔር ይመስገን ሁሉ ነገር አልቆ እዚህ መገኘት ለኔ እንዳልኩ ጅማሬ ነው። ሀብዬ የሚጀምርበት ነገር ነው ብዬ አምናለሁ። ሌላ ጊዜ በደንብ ስንገናኝ ደግሞ እናወራለን አይሻልም? ማኪ የመጨረሻ ብለሽ የምታስበው ብዙዎች አርቲስቶችም ሊሆን ይችላል፣ ብዙዎች በተለያዩ ፊልዶች ላይ የተሰማሩ ባለሙያዎች ወደ ቅድስት ቤተክርስቲያን መጥተው እንዲህ ያለ መሰል ትምህርቶችን መውሰድ እንዲችሉ ምን አይነት መልዕክት ሊኖርሽ ይችላል? ይሄ ግልጽና ግልጽ ነው። የበለጠ እግዚአብሔርን ፈጣሪን የምንወደው ያው ስናውቀው ነው፣ የበለጠ ስንረዳው ነው። እና ትምህርቱ በጣም ኢምፖርታንት ነው። በተለይ አርቲስቶች ትምህርቱን ወይዚህም የሆነ አይነት ተዘጋጅቶ ቀለል ብሎ ትንሽ ከበድ ይላል ያለው ሁኔታ የነበረው ቀለል ባለ ሁኔታ ደግሞ ከሌሎች ስራዎቻችን ከሌሎች ኑሮ እንትናችን ጋር የሚሄድ የሆነ ኮርስ ቢዘጋጅልን በጣም ብዙ ነገር መስራት የሚቻልበት ፊልድ ስለሆነ ለሀገር ለሃይማኖት ብንማር ጥሩ ነው። በጣም ጥሩ ማኪ፣ የመጨረሻ ጥያቄ የሚሆነው ከዚህ በኋላ ምን ለመስራት እቅዶች አሉሽ ከቤተክርስቲያን ጋር? በተለይ እንደዚህ ያሉን ብዙ አባቶችም ብዙ ያልተገለጹ አሁን ግብፅም ብትሄድ የተለያየ ቦታ ላይ ብዙ ስራዎች ይሰራሉ። መንፈሳዊ ውስጥም ፊልምም ሆነ እኛን አንዳንዴ በመጽሐፍ ብቻ የሚገኙ ነገሮችን ወደ ምስል ቀይረን የምንሰራባቸውን አጋጣሚዎች መፍጠር አገርህን ሁሉ ነገር በየውስጥ ያልታወቁ ኢቭን ባለፈው ቅርብ ጊዜ ላሊበላ ራሱ ነበርኩና በጣም ብዙ ያልተነገሩ ብዙ ነገሮች አሉ ገና ያልታዩና እሱን በደንብ ለእኛም ህዝብ ለዓለሙ ማሳየት የምንችልበት መንገድ እፈጥራለሁ ብለሽ ታስቢያለሽ? እግዚአብሔር ይርዳል። ማኪ እንግዲህ ደስ ብሎኛል። ልጆችሽም ባለቤትሽም እዚህ በአቅራቢያ ይገኛሉ። የደስታሽ ተጋሪዎች እንደነበሩ ተስፋ አደርጋለሁ። ፕሮግራማችሁን በጣም ቆንጆ ነበረ። ሰፋ ባለ ቆይታ ደግሞ እንደምንገናኝ ተስፋ አደርጋለሁ። በጣም ደስ ብሎኛል። እንኳን ደስ አለሽ። እኔም ደስ ብሎኛል። አመሰግናለሁ። አሜን አሜን። እሺ ይህ ሰማያት ነው።